የኢቢኤስ ጋዜጠኛ ኢቢኤስ በጣም አሳፋሪ ስራ ነው የሰራው። ይሄ በደንብ ሊታወቅ ይገባል፣ በየቦታው ማለት ነው። በየቦታው ሊነገር ይገባል። ለማንኛውም ሉጣ በቃ እኔ ያጀማ የሚያስተላው ቲክቶክ የወሰነ ሳይዱን ነስታ ችግር የለም። ዋናው ናሬቲቭ ይሄ እንትኑ የተፈጠረው ነገር ኤቭሪባዲ ሁሉም ሰው አይቶታል። ስለዚህ አሁን ከዚህ በኋላ እንኳን ምንም እንትን ሊል አይችልም። የእስራኤል ስራ የታየበት ሁኔታ ነው። ግን ሚዲያ እጅግ አስፈላጊ ነገር፣ የሚዲያ ድምጽ ከዚህ ቀደም ያ ሁላ ሚዲያ ላይ ሲነገር የነበረው እንደዚህ እንትን በመባሉ ነው። እሺ እኔ አሁን ሉጣ በቃ ነጀማ። እሺ አንዴ እንትን ላስቀምጥላችሁ፣ ቴሌግራም ላስቀምጥላችሁ፣ ጆይን በሉ ቴሌግራም ቻናል ከታች ላስቀምጥላችሁ፣ እስከ ላይ ላስቀምጥላችሁ፣ ባዮ ላይ ሊንክ አለ፣ ወይም ደግሞ እዚህ ከላይ ላስቀምጥላችሁ። ከላይ ጽፌ ነበርኩ ያጀማ፣ ዛሬ አልገባውም ደክሞኝ ስለነበረ አልገባውም ብዬ ጽፌ ነበር። አሁን ካልወጣው ያደገኛ ነው በቃ ጽፌ ነበር፣ አጥፍቼው ነው። ከታች ሊንክ አስቀምጬላችኋለሁ። ቴሌግራም ቻናል ያልገባችሁ ጆይን በሉ፣ ወይም ደግሞ ከላይ ላድርግላችሁ። እዛ አጫጭር ጽሁፎችን ታገኛላችሁ፣ ዲስከሽኖችም ይኖራሉ እዛ። ቴሌግራም ላስቀምጥላችሁ። ቴሌግራም ከታች ጻፉላችሁ አንዴ ሊንኩን ፌዝ ዘ ትሩዝ አለት እዛ ላይ ጆይን በሉና ማለት እንችላለን። ብዙ ጽሁፎችን ማግኘት ትችላላችሁ። እዚህ ከላይ ቴሌግራም ጆይን በሉ ከላይ አስቀምጬላችኋለሁ። ወጠፋ አጠፋሁት አይ ቲንክ ያው እዚህ ላይ ጆይን ማለት ትችላላችሁ። ሉጣ በቃ አይደል ያጀማ፣ በጣም አሳፋሪ ስራ ተሰርቷል። እጅግ አሳፋሪ ስራ ነው ኢቢኤስ የሰሩት። እንግዲህ ከባድ ነገር ነው። ያልገባችሁ ካላችሁ ጆይን በሉ ከታች አስቀምጥላችሁ፣ ወይም ደግሞ ከላይ ላድርግላችሁ መሰለኝ ስክሪን ላይ። አንዴ ተረጋጋ ያጀማ። ውጣ እንትን እንዴ ሆናችኋል ሰዎች እንዴ። እኔ ደክሞኛል ዛሬ ለዛ አልገባውም መስጊድ አልኩኝ ዛሬ እንዴ ለጠፍኩኝ እኮ ሲከብደኝ። ተረጋጉ እንጂ ሰዎች አንዴ ራሳችሁን አረጋጉ። ሲጀመርኩ መጀመሪያ እሺ ተራዊህ በነብዩ ሰለላሁ ጊዜ ይሰገድ ነበር በጋራ ከናካቴዎች። እንደዚህ ለምን ተስፋ አላስቆርጣችሁ? ይሰገድ ነበር ወይስ በማን ጊዜ ነው? እስቲ መልሱ እስቲ ከታች። ተራዊህ እንደዚህ ይሰገድ ነበር በነብዩ ሰለላሁ ጊዜ? መልሱ እስቲ። እንደውም ለምን እንደዚህ ተስፋ አላስቆርጣችሁ? ይሰገድ ነበር በጀማ? ይሰገድ ነበር ወይ? እንደውም እንደዚህ ተንበሉ ተስፋ ለምን አላስቆርጣችሁ? በነብዩ ሰለላሁ ጊዜ ታው እንጂ በነብዩ ሰለላሁ ጊዜ አይሰገድም ነበር። ከዛ በኋላ ነው። እሺ ለማንኛውም እንደዛ ለማለት የፈለኩት ሌላ ነው። እሺ ዑመር ነው እንደ ሳቦች ጊዜ። እሺ በዑመር ጊዜ እያሉ ነው። አዎ እኔ ዛሬ ስለደከመኝ ነው። እሺ ያጀማ አንዴ አተንተ አትበሉኝ። አንዴ ተረጋጉ ያጀማ፣ አንዴ ረጋ ብሉ ሰዎች። ምን ነው ሚዩት ላድርጋችሁ እንዴ? እንዴ ረጋ ብሉ እንዴ። እሺ አረ ተረጋጉ አንዴ፣ ሁላችሁም ተረጋጉ አንዴ። አንዴ ረጋ በሉ ሰዎች፣ ተጨናነቃችሁ እኮ። እሺ እናንተ ለምን እዚህ ይኖራችሁ? እሺ እኔ ካያችሁኝ እኔ የለጠፍኩኝ የተናገርኩኝ እኮ። አንዴ ራሳችሁን አረጋጉ። እሺ ኮሜንት ክፈትልን አለ። እሺ ሌላ ምንድነው መውታቸው? አይ እኔ አልሞታል እንትን ሚዩት አላረገ። ኔታንያሁ ሰላም ብሎሃል ማለት ነው። ኔታንያሁ እኔ ነው ሰላም የሚለኝ? እኔ እኮ በዓለም አቀፍ ደረጃ የእስር ትእዛዝ አልታዘዝኩም፣ አልወጣብኝም። እንደዚህ አይነት ሰው እንዴት ነው ስለ ሰላምታ እንዴት ነው የሚያወራው? ሰላምታ የሚለውን ቃል እኮ ከሱ መውጣት የለበትም። እንዲስ ስለ ሰላምታ እኮ የሚያውቅ ሰው ነው። ምን ሆነሃል? ስለ ሰላም እንዴት ነው የምታውቀው? የፍርድ ቤት ትእዛዝ ያለበት ያውም በዓለም አቀፍ ደረጃ ያለበት ሰው እንዴት ነው ሰላም የሚል ቃል ራሱ ካፍ የሚወጣው? ምን ሆነሃል? እሺ ቴሌግራም ያልገባችሁ ጆይን በሉ ከታች ላስቀምጥላችሁ። ልወጣ ነው። እሺ ልወጣ ነው። ጆይን በሉ እዚህ ከታች ላስቀምጥላችሁ። እሺ ምን አዲስ ነገር አለ? ሌላ
ከታች አድርግላችሁ። በቃ ልወጣ ነው ያ ጀማ። ጀዛኩሙላህ ኸይር። አትጥፉ፣ ጠንከር በሉ። አዎ ልወጣ። እኔ ደክሞኛል። ደክሞኝ እኮ ነው ላይቭ ደክሞኝ ከምቀመጥ ብዬ ላይቭ በገባ ደግሞ እንደ ደክመኝ እናንተ አታውቁም። ተነስተህ ካልሰገድክ ያላችሁኝ። ስለዚህ እኔ በሁለት ዳይሬክሽን ድካም ውስጥ አልገባም። አርፌ ብቀመጥ ይሻለኛል። እሺ ለማንኛውም ከታች ሊንክ አስቀምጥላችኋለሁ ቴሌግራም ላይ። እናንተም አርፋችሁ ቁጭ በሉ፣ እኔም አርፌ ልቀመጥ። ከባድ ነው ይሄ ነገር አይመስላችሁም እንዴ? ከባድ ነው። አሁን እኮ እየሰራው ነው። ሲደክማችሁ እናንተ ትቀመጣላችሁ ነው አይደለ? ተኛ። እኔ እኮ ከምተኛ ብዬ በዚህ ሰዓት ላይ ይሄ ራሱ እኮ ሌላ መልካም ስራ ነው። ባይዘው ገባችኋ? አሁን ያኛው ላይ ደክመኝ እዚህ ጋር መናገር ግን አይከብደኝም ብዬ ነው በእናንተ ጋር እያወራሁ ያለሁት። እና ይሄ ደግሞ ከባድ ከሆነ ከባድ ነው። ሁላችሁንም ሚዩት አላደርጋችሁ መቼስ። እሺ ለማንኛውም እንትን ልበል። why did you pay attention everybody ስለሆነ ሁሉ ብዙ ሰው ነው። ታይሙም ትክክል አይደለም። እኔ ልክ ናችሁ እኮ እነሱ የሚጠይቁትም ጠያቂዎችም ትክክል ናቸው። ያው ለሁሉም ሰው ማብራራት ደግሞ በጣም ከባድ እና ደግሞ መስጊድ ድምጽ ደግሞ ይሰማል። ለዛ ነው። እሺ በቃ እኔ ልውጣ ወይ ነው ሰዓት ላይ እንገናኛለን። እሺ ሌላ ምንድነው? ሌላ ምን አዲስ ነገር አለ ያ ጀማ? በዚህ ጊዜ አዲስ ነገር ምን አለ? የሚሰራ ቪዲዮ ላይ ሜንሽን አድርጉኝ ከፈለጋችሁ። መሰራት የሚያስፈልገው ቪዲዮ ላይ ሜንሽን አድርጉኝ። በጣም ብዙ ከመመረጥ ከምቸገር ሜንሽን አድርጉኝ የሆነ የሚያስፈልግ ቪዲዮ የምትሉት ላይ። የእንትን እሺ የሚያስፈልግ እስራኤል ላይ እንትን ያልኩት ቆይ አስታክየው በደንብ አሰፋ ላደርገው ፈልጌሽ የሆነ ሀሳብ ሲመጣልኝ እንትን አይነት ሰው ነኝ እኔ። የሆነ አይዲያ ሲመጣልኝ ማስተካከል ብችል ከሆነ አስተካክለዋለሁ። ሰፋ ለማድረግ ካሰብኩኝ በቃ ቆይ አንዴ ብዬ አሰፋዋለሁ። እንደዛ ሆናችሁ ታውቃላችሁ? የሆነ ነገር እየስተካከላችሁ ቆይ አጥፍቼ ከእንደገና ልጀምር አይነት ሰው ናችሁ። እኔ እሱ አይነት ልጅ ነኝ። ያው ለምሳሌ አሁን የኛውን ነገር ይሄን ታብሌት ለምሳሌ ከሰራሁት በኋላ ማለት ነው ውስጥ ላይ የሆነ ነገር ማስተካከል ካሰብኩኝ እንዳለ አጠፋውና ድጋሚ መስራት። እንደዛ አይነት ሰው ስለሆነ ቪዲዮ ከጠፋ ተረዱኝ። በቃ እንደዛ አዲስ አይዲያ አግኝቻለሁ ማለት ነው። ሁሌ ነው ማጠፋው። እሺ በቃ እንደዛ አይነት ሰው ነኝ። አሁን የሰራሁት ቪዲዮ አጠፋው አዲስ አይዲያ መጥቶልኝ ነው። እሺ ለዛ ነው አዲስ ሀሳብ። ቆይ የሆነ ያኛው የዛውን የባለክራንቹ ያወራውን አላስገባሁትም። ለዛ ነው ያጠፋሁት። ባለክራንቹ ያወራው ንግግር አለ የሱን አላስገባሁትም፣ ረስቼዋለሁ። ቆይ የሱን የባለክራንቹ ያወራውን የዚህኛው ሰው ያስገብቻለሁ። ባለክራንቹ ያወራውን እና ምንም ፍልስጤማዊ እንዳላናገሩ ሁለት ፓርቲ ይቀራል። ለዛ ነው ይሄ ምንድነው ሴትየዋ ምንም ፍልስጤማዊ እንዳላናገሩና ባለክራንቹ ሰው እስራኤል ገብተናል ምናምን ያለው ሁለቱ ቢካተት አሪፍ ነው። እሱን ለማስገባት እና እንደዛ ነው። እሺ ሌላ ሀሳብ አላችሁ? በቃ ጆይን በሉ ቲጂ ኤፒስቲን ስለሱ ነው። ብዙ ነገር እኮ ነው ያጋለጠው። ምን ያህል የተጨመላለቁ ሰዎች እንደሆነ ነው እንትን ያለው ምንድነው ያሳየው ይሄ ነገር። በነገራችን ላይ ኤፒስቲን ፋይልስ ቴሌግራም ግቡ ያ ጀማ። ቴሌግራም ቻናል ያልገባችሁ ግቡ። አብዱ ጠፍታል። አልጠፋውም። እኔ አልጠፋውም። ተረጋጉ። የጠጀሽ ኦፕን ኮሜንት ከፍትላችኋለሁ። ወደፊት ከፍትላችኋለሁ። አሁን አይደለም ከፍትላችኋለሁ። ቆይ ላለማምዳችሁ ምን እንደማወራ ላለማምዳችሁ። አሁን አሪፍ ነው እንትን እያላችሁ ነው። እዚህ ኢንተራክት እያደረጋችሁ ነው። ገባችሁ? አሁን ለምሳሌ አሁን ስለዚህኛው ስለ እስራኤል ምናምን እያወራሁኝ አሁን ስለ እስራኤል ምናምን እያወራሁኝ ምናምን ነገር ከዛ አንደኛው ወጥቶ ሰላም ነሽ ምናምን ታታልቻን አለ ስራ ዱባይ ላይ ተስተካክሏል እንዴ ምናምን ብሎ ቢያወሩ በጣም ነው የምናደደው። ለምሳሌ ለዚህ ገባችሁ? በደንብ ኢንተራክት ነገሮች ላይ ወይ ደግሞ
ስለ ወርልድ ሂስትሪ አውርቼ ማንንም ሰው ባያወራ ዘፍጥረት ዘጸአት ብቻ ስል ኮሜንት የሚሰጡ ሰዎች መጀመሪያ ሰዎች መሰባሰብ አለባቸው። የሆነ ሁሉም ነገር ላይ ኢንተራክት የሚያደርጉ ሰዎች ለምሳሌ ስለ የሆነ ፖለቲክስ ላይ ባወራ እዛ ላይ አስተያየት የሚሰጡ ሰዎች፣ ንጽጽር ላይ ሳወራ ንጽጽር ላይ አስተያየት የሚሰጡ ሰዎች፣ ታሪክ ላይ ሳወራ ስለ ታሪክ ላይ አስተያየት የሚሰጡ ሰዎች እንደዚህ በደንብ ይሰባሰብ። ገባቸው? ለዛ ብዬ ነው ኮሜንት ያልከፈትኩት። ሁሉም አይነት ምንም ቢሆን አሪፍ ነው አይመስላችሁ? ካልሆነ ግን ያስቸግራል ኮሜንት ላይ አይመስላችሁም? ለዛ ብዬ ነው ያልከፈትኩት። እከፍታለሁ ኮሜንት። እሺ ብዙዎቻችሁ አላችሁ ሀሳብ ምናምን ሀሳባችሁን ለመስጠት ራሱ የምትፈልጉ በጣም ብዙዎች አላችሁ። እኔም እንደዛ ነው የምፈልግ፣ ግን በደንብ ሰፋ ቢል ደግሞ አሪፍ ነው። ሰፋ ቢል አሪፍ ነው። በደንብ ሰብሰብ ቢል ከዚህኛው ከቲክቶክ ከምናምን ከዚህ ስለሚካሄድ ለምሳሌ ይሄኛውን ነገር አይተው ሰዎች በቃ ኢንተረስትድ የሆኑ ሰዎች ነው ጆይን የሚሉት። ለዛ እዛ በደንብ ሰብሰብ ሲል ደስ ይላል። በቃ ትንሽ ጊዜ በኋላ እስቲ እያየ ነው እንትን እንላለን። አትክፈትሽ። ከፍታለሁ። አረ ከፍታለሁ። ያጀ ተራዊ አትሰግድም እንዴ ከላይ? አረ እባካችሁ ዛሬ እኔ ደክሞኝ አልገባውም። ዛሬ ደከመኝ። ከከሽ ላይቭ ገብቼ ከማወራችሁና ሐሳብ ከምሰጥና ከምዘጋውሽ ወይ ታሪክ በቃ ለውጣ ነው። በቃ ቴሌግራም ጆይን በሉ ልውጣ። እዚህ ያላችሁ አሁንም እየሰማችሁ ተናግሬያለሁ ቅድም። ዛሬ ስለደከመኝ አልገባውም። ዛሬ ስለደከመኝ ገባቸው። በተናጠል ነብዩ ሰለላሁ ዐለይሂ ወሰለም ይሰግዱ ነበር አተሪ ለብቻቸው። በቃ አለቀ። እኔም ትንሽ ጠብቄ እሰግዳለሁ። ፍቱኝ። እንዲህ ምን ሆናችኋል ሰዎች? ወይ ታሪክ። እሺ አሁን ልውጣ። በቃ በጊዜ ብሄድ ይሻለኛል። እሺ እንትን ጆይን በሉ ቴሌግራም ያልገባችሁ ትንሽ ከጠበቅኩኝ ከባድ ነው። ለማንኛውም እንዴ አሪኮ ማስመሰል ምናምን ስለማልወድ ነው። በቃ ፊት ለፊት ያለው ሁሉም ነገር ለዛ ቃል ገባውም ደክሞኛል እና ይሰማኛል እኮ የመስጊዱ ጥሪ እንደሚሰማ አውቃለሁ። ግን የሆነ ሰው መስጊዱ ያለ ካልገባ ሰምቲንግ ኢዝ ሮንግ ማለት የሆነ ነገር አለ ማለት ነው። መጀመሪያ ጀጅ ከማድረጋችሁ በፊት የሆነ ገምቱ። ለምሳሌ ምን አሞት ሊሆን ይችላል። አንድ ብዙ ምክንያቶች ስጡ። መጀመሪያ አሞት ሊሆን ይችላል፣ ደክሞት ሊሆን ይችላል፣ በኋላ ሊሰግድ ሊሆን ይችላል። ብዙ ምክንያቶች አሉ። ብዙ ዜሎት ማለት ነው። ብዙ ነገሮች አሉ። እንደዛ አድርጋችሁ ስዱ። እኔ እንደዛ አምኛችሁ ነው። እንዴት አድርጌ ነው ቴሌግራም ላይ ኮሜንት መከፍትላችሁ? እንደዚህ አሁን ጀጅ ማድረግ ከጀመራችሁ በቃ የሆነ ነገር እኮ ማወቅ አለ። እንዴት ነው ቴሌግራም ልክ ነኝ ማለት ነው። ቴሌግራም ላይ ኮሜንት ላይ ነው ከፍተው ትክክለኛ ነገር ነው ያላችሁ። ትክክለኛ ነገር ነው አሁን እሺ ለዛ ነው አልከ። እስቲ ሪኩዌስት ነው የተላከው ነው። እሺ ሰላም ነው እንዴት ነህ? ሰላም ነው ማለኬት ነው። እኔ ከቲክቶክ እኛ አሁን ስለ አምላክ እያወራን ነው። ምን ታስቢያለሽ ስለ አምላክ? አይ አውሩ። አሪፍ ነው። በዚሁ ቀጥሉ። አንቺ ማን ነው የምታመልኪው? እግዚአብሔር። ራሷን የላከችው ያ ጀማል ዛንሽ እኔ አይደለም የላኩት። ራሷ ላከች። ሪኩዌስት ላከች። አክሴፕት አደረኩት። ከዛ አንፃር አሁን ደግሞ ነቅላ ወጣች። እቤታችን ድረስ መጥቶ ነው። እሺ ክርስቲያን ካገኘን ከታች ኢንቫይት ይላል። ቆይ ክርስቲያን ኢንቫይት አድርጋለሁ። ይሳስጭ። ቆይ ክርስቲያን ኢንቫይት ያርጋለሁ። ሌላ ክርስቲያን ኢንቫይት ላድርግ። ሌላ ክርስቲያን ኢንቫይት እናድርግ። በቃ ከዚህ በኋላ አካውንት ላይ ቪዲዮ አላጠፋም። ከዚህ በኋላ አላጠፋም። ይኸውላችሁ ቪዲዮ ማጠፋበት ምክንያት የተለየ ሀሳብ ሲመጣልኝ ነው። ለምሳሌ የአሁኑ ቪዲዮ አጥፍቼዋለሁ። ለምን ያጠፋው ካላችሁኝ ሁለት ነገር አሪፍ ቪዲዮ ነው፣ ግን ሁለት ነገር ረስተውኝ። የመጀመሪያው የክራንቹ ሰውዬ ያወራበትን ማስገባት ነበረብኝ። ሁለተኛ አንድም ፍልስጤማዊ እንዳላወሩ የተነገረበትን ቦታ ማስገባት ነበረብኝ። በቃ በሁለቱም ምክንያት አጠፋሁት። ከዚህ በኋላ አላጠፋም። በቃ ከዚህ በኋላ በሉ የተሰራው በቂ ነው። ምንም ነገር አይቅርብን የፈለገ ቢሆን ምናምን ካላችሁኝ በቃ ችግር አላጠፋም። ከዚህ በኋላ ራሴን ያጠፋሁት ያው ነው። ሳጠፋ ለአካውንት ጥሩ አይደለም። እሺ አስተካክላለሁ። አይ እኔ እንትን የተሻለ አይዲያ ስለመጣልኝ ነው።
ይቅር ብለናል ለዛሬ። እሺ ከዚህ በኋላ በቃ እንደወረደ ነው። በቃ ከተፖስተ በኋላ ሀሳብ መቀየር የለም። አንዴ ከተፖስተ በኋላ የፈለገ አዲስ ሀሳብ ቢመጣ ራሱ እንትን እላለሁ። አዲስ ሀሳብ ከዚህ በኋላ በቃ አላመጣም። አንዴ በደንብ አስቤበታለሁ። ኳሊፋይድ ነው። የተሻለ ሀሳብ ሲመጣ በቃ አጥፋ ይለኛል። ቻው ብለን ሄደ። አልሄድኩም። ስትለቅ ለምን አይደርሰኝም? ምናልባት ፎሎ ስላላረግሽ ሊሆን ይችላል። እሺ ክርስቲያኖች ካላችሁ ግቡ። እኔ ደግሞ ቦታ ይሻለኛል። ሰው አሁን አስቸጋሪ ነው። እሺ በቃ ልውጣ ያጀማ። ሳላጠፋ አሻሽዬ ሌላ ድጋሚ ይሆናል ብዬ ነው። እሺ ፓርት 2 ብዬ መልቀቅ እችላለሁ። እሺ ሀሳብ ሲመጣልኝ ፓርት 2 አሪፍ በቃ አሁን አሪፍ ሀሳብ ነው። የሆነ አዲስ ሀሳብ ሲመጣልኝ ፓርት 2 ብዬ እንደዛ ይሻላል። እሺ ይሄ አሪፍ ሀሳብ ነው። ፓርት 2 አሪፍ ሀሳብ ነው። ያ ቪዲዮች ቶ የለም እንደዚህ አይደለም። የመስጂዱ ድምፅ ይሰማል። እኔ አልገባውም፣ ደክሞኝ ነው። ከላይ ልጻፍ መሰለኝ ደክሞኝ አልገባውም መስጊድ። እሺ አዲስ የገባችሁ ሰዎች ካላችሁ እኔ አልሄድኩም መስጊድ፣ ደክሞኝ አልገባውም። ዛሬ ራሴ ለብቻዬ ልሰግድ ነው። በኋላ የምሰግደው ራሱ ካልደክመኝ ነው። አሳጥን ነው። ለምን ተስፋ እንትና ወይ ታሪክ ቴሌግራም ቻናል ጆይን በሉ። ቴሌግራም ላይ አንድ ኦዲዮ ሰራላችኋለሁ 3 ደቂቃ ስለ ሴት ልጅ ምናምን የሚለው ጉዳይ ላይ ጆይን በሉ። ጀዛኩሙላህ ኸይር። እንዴ መሸሽ እያለ መፈንከት ምን አመጣው? እሺ በቃ ሰላም አለይኩም ወራህመቱላሂ ወበረካቱ። አዲስ ሀሳብ የምትፈልጉት ቪዲዮ ላይ ሜንሽን አድርጉኝ።